አንቺን ለማስደሰት መከራዬን አያለሁ አንቺ የኔ ጥማ ሁሌም ወድሻለሁ። ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን በዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደለመድነው ለታዳጊዎች መልካም ልደት እንላቸዋለን። ለካህን ሮቤል፣ ለኖአም፣ ለዘጸአት ጥላሁንና ለነብዩ አፈወርቅ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ነባሮችም ያረጋችሁ መስሏችሁ ያላረጋችሁ አርጉና ቤተሰብነታችን ይቀጥላል። ሁላችሁም ደግሞ እኔ ኤርሴቴን እስካረግ ድረስ ቪዲዮውን ላይክ አርጉትና እንጀምር። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጌልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ምን ትላለች እናቴ? አጎል ዊጥ ያመጣል ዊንጥር ያለችው ነገር ትዛረግ እንዴ? ምን ነው እንደው ከሚዲያው ዞር አለ ብላችሁ እንደዚህ ይጠንቅመሉኝ ያላችሁት ምን ሆናችሁ ነው? እሳ እንዴ ምን ነው እቴ ከቡታንታ ጋር እንደ ጉንዳን ሽጠውልሻል እንደሚያረጉሽን የሚያሰጣሽ እኮ ነው የነሰነሽው። ወይ ወዝ የለሽ ወይ መልክ የለሽ ወይ ለዛ ያለሽ መካሪ ያጣሰውና ክትባት ያመለጠው ውሻ አንድ ነው ሲንዘላዘል ነው የሚኖረው የሚባለው ለካ እውነት ነው። ሰብሰብ ያደረጋችሁ በአካባቢያችሁ ለሚገኘው የእንስሳት ሐኪም ስጡ። እሱ መላ ያጣም ቅጠሉንም ምኑንም ጨቅጨቅ አድርጎ ወይ የሚወጋውን ነገር ወቅቶ ከወዳቅሉ ይመልሳታል። እኛ በኑሮ ውድነቱ እንበድ ወይስ የሚያብሉትን እንሰብስብ? እንደዚህ አይነቶችን ራቅ አድርጓችሁ ስቀሏቸው ሲል አይደለም ደግሞ ከልጆች መራቅ አለባችሁ። ስልክ ስለያዛችሁ ብቻ ያማረባችሁ እየመሰላችሁ እዚህ እየመጣችሁ ዊን እያላችሁ ጉልበት የመሰለ ፊታችሁን እኛ ታስጡብን። እኛ በቃን መሮናል። ከኢትዮጵያዊነትና ከባህላችን ያፈነገጠ ጉዳይ ስለሆነ ይህ ነገር በአንክሮት ሊታሰብበት ይገባል። እውነት ነው፣ እኔም ደግፋለሁ። ነገር ግን አሁን እቺ ኦቨርአክትና ለመታወቅ የምትደረገው ጥረት ከነገ ገቢ ማምጣት ጋር ስለምትያያዝ ነው። ድርጅቶችም ምኖችም በሆነ ምክንያት ብቻ ታዋቂ ሆኑ ማስታወቂያ ያሰሯቸዋል። ስለዚህ በመጥፎም ይሁን በጥሩ ስለዚህ ያችን እድል ለማግኘት የማይሆን ነገር ነው የሚያደርጉት። አለቃ ይቅርታ ዛሬ ስራ መምጣት አልችልም ማለቴ ሚስቴ ታማ ሆስፒታል ነው ያለነው አለ አለቃው ጋር ደውሎ። አለቃው ታዲያ ምን ቢለው ጥሩ ነው? ቶሎ ብለህ ወደ ስራ ቦታ ና፣ ሚስትህ እዚህ ናት፣ ባሌ ጠፍቷል፣ ትናንትናም ቤት አላደረም እያለች ነው አላለ? ባልዮሽ ኮሌሌ ሲላድሩ ጋይስ 21ኛው ሴንቸሪ ላይ ነን አላላችሁም? ይሄኮ ምንድነው መጋጋጣት? የምር ይቅርታ አድርጉልኝና እኔ ቦን ጥዬ ነው አንወስዳትም። በገዛ ሚስቴ ያን ሁሉ ፕሮሰስ አልፌ ሰርግ ከደገስኩ በኋላ አናስገባ ይሄ ነው ቀላል። ለማንኛውም ጋይስ ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የተመናት የነዚህ እኮ የጉድ እኮ ነው። በቃ እንደው እኮ በጣም ይገርም በዛ በጣም ስርዓት ነው ያጣው። እንደዚህ የተቀባው ሽቶ በፍትጋ ሌላ ሰው እስኪቀባው ድረስ አንተ በውስጥ በኩል
የፊተኛው ወደ ኋላ የኋላው ወደ ፊት እስኪዞር ድረስ የሸሚዝ ቁልፍ የላይኛው ወደ ታችኛው እስኪቀር አራይስ እንደ ቀልድ ዘለኩ መሬት ናፈቀው ልጅ መውረድ አቃተው። ኧረ ፍርሳል አሜሪካ ለመግባት የማደርገው ጥረት ስንቱን ረግጦ አልፈልግም ብሎ ጥሎ ቤት እኮ ሩጦ ነው የሚያስቆመው። ትዳር በጠረረበት ዘመን እንደዚህ በር ላይ ተዘ ይሄን ተመልከቱት። ይቅርታ እኔ ብሆን ተመልሼ ወደ ቤቴ ነው የሚሄደው። ራይድ ይዛ በራሷ ትመጣለች። የትራንስፖርቷ ተጨማሪ ወጪ ነው የሚሆንባቸው። አዎ አይኑር አይደለም ባህል ነው ይኖር እኮ ግን በጣም ኦቨር ሆነ፣ በጣም የማይሆን ሆነ እና ሌሎችም ዓለሞች ላይ አለ እንዲህ አይነት ነገር ነው። እስቲ ቻይና ነው ደግሞ በሩን ጥርምስምሱ በወረቀት ነው እንዴት ተሰራው በሩ። ይሄንን የሰሞኑን ቫይራል ቪዲዮ ካየው በኋላ በቃ እናስገባም ሰርገኛ የሚባለው ነገር ኢትዮጵያ ውስጥ ብቻ ያለ ካልቸር ወይም ባህል ይመስለኝ ነበረ። ግን ወፍ ቻይና ውስጥ አለ፣ ህንድ ውስጥ አለ ምናምን እንዴ ኢቭን አርሜኒያ ውስጥ ሁላ አለ ማለት ነው። የቀድሞ ቪዲዮ ይሄን የቻይና ብር ገንጥለው ገቡ እንዴት እንዳጨረማመጡት አይታችኋል። በስማ አርሜኒያ ውስጥ አሁን ለምሳሌ ልጅቷን ከቤተሰቧ ይዞ ሊወጣ ልክ እንደዚህ ሲል የሆነ ጩጬ ይመጣና በር ላይ ልክ እንደዚህ በሆነ ሰይፍ ምናምን ብሎክ ያደርጋልና ሰይፉ ላይ በቃ በቂ የሆነ ገንዘብ እስካልተደረገበት ድረስ ይሄንን ሰይፉን አያነሳውም ማለት ነው። ዩዥሊ የጩጬ ያው የብራይዷ ፋሚሊ ምናምን ነው። ኢንዲያም ውስጥ ልክ እንደዚህ የሆነ ሪበን ነገር ያደርጉና በቃ በቂ ገንዘብ እስካልተሰጠ ድረስ ማንንም አያስገቡም ማለት ነው። እና ደስ ይላል እኮ አሁን የሴት ልጅ ብትኖርኝና እንደዚህ ታግጂ ምናምን ነገር እዚህ ብድራት ደስ ይለኛል። ያው ሴት ልጅ በጣም ቫልዩ ናት፣ ቫልዩ ያላት ምናምን ነገር ዝም ብላ አትወስዳት ምናምን ነገር ነው። ግን ላይክ ያው ለምሳሌ እናንተ ግን ባል ሆናችሁ ደስ አይልም እሷ ጋር ታግላችሁ ሙሳ እንደዛ ራት በላት ሆናችሁ ላበላብ ሆናችሁ ምናምን ነገር ልብሳችሁ ተቀዳዶ ምናምን ሌላ የሚታገልልኝ ሰው ይኖር ይችላል ጓደኞቼ ሚዜዎቹ ምናምን እንጂ እኔ አልታገልም። ይቀጥር አይ ሌሎቹን ያየናቸው እንግዲህ አብዛኛው በስርዓት አለው አይደል? ያኛውም ሻቦ ላይ ያደርጋል በስራ ቆሞ ባህል ነው ገንዘብ አስቀምጦ ያልፋል ምናምን። የቻይናውም ትንሽ እንደኛ አይነት ነገር አለው። ይሄ ድብድቡ ግን ብዙም የሰሞኑ የሽምግልና አላላክ ፕሮሰስ፣ ድግስ፣ የሽማግሌዎች አመራረጥ እውነት እኔም ብቻ ነው እያሳሰበኝ ያለው። በሀገሩ ግን ሽማግሌ ጠፋ። ኧረ ተው ባህል እኮ ይሄ አይደለም ብሎ የሚገስጽ ባህልን የሚያስቀጥል አንድ ሽማግሌ በሀገሩ ይጥፋ። ልጆቹ ምን ጥፋት አላቸው? ያሉት ነገር በሙሉ እየተፈጸመላቸው ነው። ፉክክሩ የትና የት ደርሷል። ሽምግልናን የሚያህል ስርዓት፣ ኢትዮጵያዊነት፣ ባህል እንዲህ ድምጥማጡ ሲጠፋ ሀይ የሚል አንድ ሽማግሌ በሀገሩ እንጣ። የሽማግሌ አመራረጥ የገዛ እናትና አባት ቤት ሴት ቤት እየተሄደ ሽማግሌ እናትና አባት ዘመድ ቁጭ ባለበት መነጽር አድርገው የሚገቡ ሽማግሌዎች ከነመነጽራቸው ሽማግሌዎችን የሚያወሩ ሽማግሌ ተብዮች ቆመው እየጠየቁ ሽምግልና አንድ ሰው ይሄ ተገቢ አይደለም ብሎ የሚገስጽ ሰው እንጣ። ሙሽሪት ጭራሽ የዛን ዕለት ወርዳ ሙሽራ መስላ ሜካፓን ተሰርታ ጸጉሯን ለቃ ውድ አበሻ ልብስ ለብሳ ከሙሽሮቹ ጋር ከታዳሚዎቹ ጋር ከሽማግሌዎቹ ጋር አብራ ስትጨፍር አንድ ሰው ባህሉ አይደለም ብሎ የሚቆጣ ሰው እንጣ። ሌላውማ ፕሮሰሱ የሽምግልና ውስጥ ምኑን እኮ ካየነው በቃ ደሃ ያገባም አይደል ዘንድሮ። ልጆች እኮ ናቸው እነዚህ ልጆች ይፎካከራሉ ወደዱም ጠሉ። ከሽምግልና ወጪ ጀምሮ የሚያሳስበው ትውልድ እያፈራን እኮ ነው ያለነው። ሌላ ትልልቁን ድግሱማ ተውት። ፉክክር የማይቀር ነገር ነው። አላደረክልኝም እንደዚህ የኔ ሽምግልና ዕለት አልነበረም እንዲህ የኛ ድግስ ዕለት አልነበረም ብላ ጭንቅላቷን ስታቆስል የምትኖር ሴት ልጆች እያፈራን ነው። ወይንም ትዳርን ገና ከመጀመሪያው የምትፈራ በአቅሟ መኖር ያቃታት ሴት ልጆች እያፈራን ያለነው። አረ እናስብበት። እኔ አሁን ስለ ሙሽሮቹ ላወራ አይደለም የመጣሁት እዚህ ቦታ ላይ። እንዴት ሽማግሌ እንጣ? ባህልን የሚያስቀጥል እንዴት አንድ ሰው ሀይ የሚል ሰው እንዴት እንጣ? ይሄ ነው እንዴ ሽማግሌ? እንዴ ነን እንዴ ሽማግሌ ሲላክኛ አናውቅም እንዴ?
ሽምግልና ሲኬድ ምን አይነት ሽማግሌዎች ተመርጠው እንደሚሄዱ አናውቅም እንዴ? ስርዓትና ወጉን እኛ በእኛ ዘመን አናውቅም እንዴ? ቢያንስ በእኔ ዘመን ያላችሁ እንዴት አይቆረቆራችሁ? ትልልቆች የኛ ታላላቆች ሽማግሌዎች የት ናችሁ ያላችሁት? ይሄ ስልጣኔ መሆኑ ነው? ባህልን እንዲህ እርግጥ እየተደረገ በሌላ የት ሀገር ያለ ባህል እንደሆነ አይገባንም። ወይ ከነሱ አልሆነ ወይ ከኛ አልሆነ ምንድነው እያደረግን ያለ ነው? አረ ሽማግሌዎች እባካችሁ ታደጉ። አረ ባህላችንን ታደጉት። አንድ ሽማግሌ እንዴት በአገር ይጠፋል? ሃይ ብሎ ወጥቶ የሚናገር ባህልን አታጥፉ የሚል አሁንማ ወላጆች በልጆቻቸው የሚመሩ ነው ያሉት። ሰሚም የላቸው። ይሄ ሁሉ ተያይዞ የመጣ ችግር ነው። አዎ እንደኔ ያላችሁ በባህል የምታምኑ ይሄ ስርዓት የሚደረግ ያለው ነገር ትክክል አይደለም ብላችሁ የምትሉ ካላችሁ እስቲ ድምጻችንን እንዲሰማ አድርጉልንና እንደው ሽማግሌ ካለ ሽማግሌዎቹ ጋር ይድረስና ሃይ ይበሉልን ለማለት ነው። እኔ ስለ እውነት እዚህ ጋር ልቤ ነው የሚያመኛለው ማለት ነው። ምን እየተደረገ ነው ያለው? እውነት ሀገሪቷ ሽማግሌ አጣች? በቃ እውነት እኮ ነው ስንለፈልፈው የከረምነው ነው። እንግዲህ እዚህ ቪዲዮ ላይ ራሱ ብዙ ጊዜ የምትከታተሉ ሰዎች እኔም አነሳለሁ እንደዚህና ሴቶቹ የሽምግልና ቀን ይወጣሉ፣ ባልየው በኋላ ላይ ይመጣል ምናምን የሌለ ነገር ነው የሚደረገው። የሚላኩት ሽማግሌዎች ጓደኞች ናቸው ምናምን አለ አይደል? ከእድሜ ማኳያ የስርዓቱ ጉዳይ ብዙ ነገሩ ዝብትልትሉ ወጥቷል። ረዳት እስከ ቢስማርና እንጨት አንጣማ ወደዚህ እንዴ ሰው እየጨቀጨቀ ሰው እየመጡብኝ እንደው ምን ይሻኛል? እንደው ዛሬ እንደው ምን ሊሉኝ ነው ደግሞ? ገደልኩት። ይሄ ሰውዬ ገደልኩት። ይሄን ኮለን እንደዚህ አድርጎ አበላሽቶ ገደልኩት። ምንድነው አማን ጋሸው ምንድነው? ይሄ ሰላም ይሄ ምንድነው? አሪፍ ነው ታዩ። ይሄ ምንድነው? አሪፍ ነው ሰላም አለኩ ኮላማ ነው ደዚያ ተጣማ ክብር ሲባል እኮ ነው። ላንቱ ክብር ሲባል እኮ የትኛው ነው ለኔ ክብር ማለት? ላንቱ ልክ ስገብ ጎንበስ ልኝ እንዴ ብዬ እኮ ነው ጋሼ። ወላሂ ምን ይደረግ? ይሄ እኮ አሰራራችን እኮ አዲስ አሰራር እኮ ጋሼ። አዩዋታ እኮ እንግዲህ አዩዋት። አሁን አንተ ሰማቱ ምንድነው? ሁሌ ቀጣይ ጎንበስ ያለው ነው። ለዛ ብዬ እኮ አክብራችሁ ጋሼ። ላንቱ ክብር ሲባል ሞዴስ 100 ብር ገብቷል እና የዛሬ ወር 60 ብርና 70 ብር ሲሸጥ የነበረው ሞዴስ ነው ዛሬ 100 ብር የገባው። እኔ አስታውሳለሁ እስከ ቅርብ ጊዜ ድረስ ምናምን 30 ምናምን ብር ነበር የምንገዛ የነበረው። አሁን ላይ ምን ተገኝቶ ነው 100 ብር የገባው ማለት? ሲሆን ይሄ ነገር በነፃ መሰጠት ያለበት ነገር በቃ የሀገራችን ሁኔታ or something ብቻ አይመችም ተባለና ከ50 ብር መብለጥ የሌለበት ነገር ነው ሞዴስ ማለት። ሁሉም ሴት ፔሪድ ታያለች። ሶ ፔሪድ ስናይ ደግሞ ሞዴስ ያስፈልገናል። ይሄ ከውጭ የሚመጡት ምናምን ሞዴሶች ላይ አያገባኝም። እነሱ የፈለጉትን ያክል ፕራይስ ይጨምሩበት አያገባኝም። ግን እነዚህ ሀገር ውስጥ የሚመረቱት ሞዴሶች ምን ሆንም ብላችሁ ነው 100 ብር የምታረጉት? ማለት መግዛትና መጠቀም ያለባት ሴት እየገዛችና እየተጠቀመች አይደለም ያለችው። እኛ ከተማ ውስጥ ያለነውን አይደለም ማየት ያለባችሁ፣ ወደዛ የሌላቸውን ሰዎች ነው ማየት ያለባችሁና ምንድነው እያሰባችሁ ያላችሁ? ለምን ደግሞ አትቀንሱት ዋጋውን? ምንድነው ብዙ ምክንያቶች ሊኖሩት ይችላሉ። የነጋዴም ጉዳይ አለ። ግን የሆኑ በግል የሚሰሩ ብዙ የፈጠራ ስራ ብለው የሚመጡ ሴቶች ነበሩ። ተደጋግሞ መጠቀም የሚቻል ሰርተናል እንደዚህ የሚባለው ነገርና እሱን ነው እንግዲህ አቅም ላይ ያላቸው ሰዎች ተደራሽ እንዲሆን በጥሩ ዋጋ ማድረግ ያለባቸው እንጂ ይሄ ፋብሪካ ገብቶ የሚመረተውማ ብዙ ከውጭ ኢምፖርት የሚደረጉ ነገሮች ለማምረት ማለት ነው ነገሮች ስለሚኖሩ ዋጋው መወደዱ አይቀርም። የዶላሩ የውጭ ምንዛሬው ጉዳይም ስለሚጨምርበት ራይድ ነው የምጠቀመው። አይ ቲንክ አውርተናል ከዚህ በፊትና ወደ ቤት እየገባሁኝ ራይዱ ትንሽ የኛ ቤት ትንሽ ወደ ውስጥ ስለምታስገባ አልገባም አለኝ። ኦኬ በቃ ኢትስ ኦኬ ወርዳለሁ ብዬው አጋጣሚ ቁልፍ አልያዝኩም ነበር። ከዛ ስልኬን ግዴታ ማውጣት አለብኝ አውጥቼ ለክፈቱልኝ ለማለት አይ ቲንክ ለሊ 9 ሰዓት ላይ ምናምን ነው። ከዛ ክፈቱልኝ ብዬ ለካ ያዩኝ ነው ሲያልፉ አጋጣሚ ነው። ከዛ በመገባበት እንትን አይ ሚን አሁን ማውራላችሁን ያው በኋላ ያወቅኩትን ነው። አንደኛው ይከተለኛል፣ ሌላኛው በሌላ መንገድ ሄዷል። አንደኛው ምንም አልመሰለም። የሆነ ሰዓት ፍጥነት ጨመረ እና እንደዚህ ሄድኩኝ ገብቶኛል። የሆነ ሰዓት በቃ ገባኝ ወደኔ በጣም ሲመጣ። ከዛ እንደዚህ አለፈኝና ዞሮ እንደዚህ ሲመጣ ነው ተመለስኩ። የሆነ አባሽ ተጫወተ። ከዛ የሆነ ሰዓት ላይ ተያያዝን። ኦሬዲ ደስም የተያያዝንበት ሰዓት ማለት እኔ ለቤቴ ኦልሞስት 5-4 እርምጃ ሲቀረኝ ነው።
ከዛ ተያይዘን እንደዚህ ማዘር ልትከፍት ወጣች። እሷ ነበረች የምትከፍትልኝ። ከዛ እሷን ሳያት ወዲያው የሆነ ብቻ በቃ እሱም ይዞኛል እኔም ይዤዋለሁ እና ፋይናሊ ሲገባኝ እሱ እየጠበቀ ነው ያኛው የሚመጣው ማለት ነው። ከዛ እንደዚህ ተያይዘን ማድረግ የምችለው ነገር በጉልበቴ መምታት ነው ሆዱን። አንዴ ስመታ እንዲህ ሲል ወረወርኩት ስልኬን ወደ ኋላ ማለት ነው። እየሮጠ ማዘር ጋር ሄደ። ከዛ ከማዘር ስታነሳው ይዟት ወሰደው። ከዛ እሱ ጋር እስከምደርስበት ነው ከኋላ የሆነ ሰው መጥቶ ነካኝ። ምን ሆናችሁ ነው ምናምን ብሎ ነው የነካኝና ዞር ስል እንደዚህ ነገር መታኝ። ስለካ ትልልቅ ድንጋይ አነሱ ምናምን ብቻ በጣም ወከባ ተፈጥሮ ይዘው ሮጡ። ጠፍ በቃ ሄደ ማለት ነው። እና በጣም ደንግጠን ነበረ። ማዘር እና እንቋት ምናምን ስለነበረ የዛ ሰዓት ላይ ትንሽ ተደናግጠን ስለነበር ተው ነው። ከዛ ወሬ ስንሰማ በነጋታው የሰሙ ሰዎች የሆነ እንትን ግን ሄደህ አመልክት ፖሊስ ጣቢያ እንደዚህ አይነት ወሬ ሰምቻለሁ ምናምን አለች ሴትዮ። መታ ነው ቤት ድረስ። ከዛ ሄደን ስናመለክት ስልኬ የኔ ነው የተያዘው። አጋጣሚ ያ ራንደምሊ ሲወጡ ለሊት ሲቪል ለብሰው ወጥተው ነው። ለሊት ሳይሆን ጠዋት ላይ ሊሸጠው ሲል ነው በፎይል ጠቅልሎት ሊቀባበሉ ሲሉ ነው እጅ ከፍንጭ ያዘ። ግን ውስጡ የሰራው ስራዎች በጣም የምትፈልጋቸው ጉዳዮች ነበሩ እንዴ? ሁሉ ነገር ስልኬ ላይ ነው ያለው። በቃ የድሮ ሌባ እኮ ከተነቃ ይቀራል አይነት ነው። ጃስ ከተባለ ልም ብሎ ሄድ ነበር። አሁን እያሯሯጠ ሁሉ ነው የሚቀበለው። በጣም እኮ ከባድ ጊዜ ነው። ለነገሩ እድለኛ ነው። አሁን ለአንድ ስልክና ለማይረባ ነገር አይደል እየገደሉ ሁሉ ሰው የሚዘርፉት። ምንድነው? በእናትሽ እድሜ ልክሽን ስልበጥት ያለሽ እንዴ? ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ባና ሞላ ስትለው ሴት ልጅ ደስ የሚለው እንዴ እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም? ጂም ነው የምትፈልገው? ጀምሪ በቃ ወይ ስለ ጀምራለሁ። አይ በቃ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ምን የቂጥ አልኩ እንጂ ጫንቃ ለጥልጠሽ ተመጫለሽ እንዴ? ኧረ ጉብዬ ምን ሼ ነው? ዛሬ እንደው የሚያክምፍ እንሰራለን። አሰራሻለሁ። እኔ የምለው አጫጭር ቀሚስን የምትለብሱ ሴቶች ማን ነው የሚያስገድዳችሁ እንዴ? በፍላጎታችሁ አይደል እንዴ የምትለብሱት? ምንድነው በዚህ ልክ ተሳቆኛንም ጭምር ማሳቀቅ? ደረጃ ስትወጡ፣ ስትወርዱ፣ ስትቀመጡ፣ ስትነሱ ወደታች ጎትታችሁ እኮ ከላይ እርቃናችሁ ልትቀሩ ነው። ምን አለበት ራሳችሁን ገምግማችሁ በቃ መውጣት። የሚያሳቀቃችሁ ከሆነ ተውት። በእውነት አዋ ከምሬ ነው። በቃ ተውትና የሚያምርባችሁን ብቻ ልብስ አድርጋችሁ ውጡ። ከለበሳችሁ ደግሞ በኮንፊደንስ ዘና ብላችሁ ተራመዱ። አታሳቁ። አንዳንድ ወንዶችም አላችሁ እባካችሁን ሱሪያችሁን ጠበቅ አድርጋችሁ ታጠቁት። የምን መንዘላዘል ነው? ወሩ የካቲት ነው። ባይሆን በጀግኖቹ ወራት እንኳን እባካችሁን ጠበቅ እያደረጋችሁ ሰሩ። እጭ ሁለቱም ላይ ነው ደንበኛ አስተያየት የተሰጠው። አሪፍ ነው። በእውነት እንዴት እንደሚቆረጥ አላውቅም። በለው ካንት መቁረጥ አልችልም። እዛው ቢቆራረጥልኝ ይሻላል እንጂ በእውነት መቁረጥ አልችልም። ብሩ ነው እንጂ እውቀቱ እኮ የለም። ችግሩ እሱ ነው። ሼፍ መንሱሬ ዛሬ ገና መሸጫዋን ተናገረ፣ እርግጧን ተናገረ። ብሩ ነው እንጂ እውቀቱ የለም ማለት። ቴዲ አፍሮ እስራኤል ላይ ባቀረበው ኮንሰርት የእስራኤልን ባንዲራ ለብሶ መስፈኑ እያነጋገረ ይገኛል። አንዳንዶች ይህ ሰው ብሽሽቅ ይወዳል ያሉ ሲሆን፣ ሌሎች ደግሞ ሰዎች አምጥተው ነው ያለበሱት፣ እሱ ምንም ማድረግ አይችልም ወይም ደግሞ እምቢ ማለት አይችልም ነበር ያሉ ይገኛሉ። እናንተ ጉዳዩን እንዴት ተመለከታችሁ? ሰው ደግሞ ይሄ ነው ልዑል ይባላል። እንግዲህ እህታችን ታቋታላችሁ ብዙዎቻችሁ እያስባለሁ። ያው የፌሚኒስትን አይዲያ ከሚያራምዱት አንዷ ነች እና የራቁት ምስል ተለቆብኛል፣ ያው ተሰርቶ ፌክ ማለት ነውና የለቀቀብኝ ይሄ ነው ብላ ፎቶን እያሳየች ነው የምታሳየው። ከዛ ምን ይፈጠራል እናያለን።
ሲጀመር ሉል አይደለም ስሜ የኔ ስም በረከት ነው። ይሄን ቪዲዮ ከምን ጊዜው በላይ ላይክ እና ሼር እንድታደርጉ ትፈልጋለሁ። ኮሜንት ሴክሽን ላይ ደግሞ እየገባችሁ ጆርዲን ታግ አድርጉልኝ። ምን ለማለት ፈልጌ ነው ማታ አንድ ቪዲዮ ሰርታ ነበር እና የራቁት ቪዲዮ ተለቀቀብኝ ምናምን የሚል ቪዲዮ ነበር አይቼው የሚያስፈራራኝ ልጅ ይሄ ነው ምናምን ላይ ላጋችሁ ፎቶ የኔ ፎቶ ነበርና ጀስት ፓሲት ምናምን ያስበኝ ነበር። ጧት ደገመችው ላከልኝ ያለችው ልጅ የኔን ፎቶ ተጠቅሞ ነው አይ ቲንክ ሉል ምናምን የሚባል ፌክ አካውንት ነው። የኔ ስም ሉል አይደለም የኔ ስም ቤኪ ነው እና አም ሶሪ ፎር ዩ ጆርዲ እንደዚህ አይነት ነገር ስለተፈጠረብሽ ይሄንን ቪዲዮ ወጥቼ የምሰራልሽ ዴም ማርግልሽ ስላልመለሽልኝ ነው። እንደዚህ እያረጋችሁ ደግሞ ላይክ የሰው ፎቶ እያስገባችሁ እንደዚህ አይነት ነገር መሰሉ ልጆች ካላችሁ ረፉ። ጥሩ አይደል? አያዋጣችሁም። አሳዩልኝ ብቻ ኮሜንት ላይ ጻፉ። አዎ ከቅርብ ጊዜ ወዲህ እንግዲህ የመጣው ነገር ምንድነው የሰዎችን ፎቶ ይጠቀሙና የሆነ ማይሆን ስራ ይሰራሉ። ከዛ እነዛ ሰዎች ደግሞ ገብተው ሲያዩ የዛ ሰው ምስሎች ናቸው በአብዛኛው እዛ ውስጥ የሚገኙት። ይሄ ሰውዬ እንዲያርጎኛል እዚህ የምትመለከቱት እያሉ እጃቸውን ቀስረው ምንም የማያውቀውን ሰውዬ ስሙ ይጠፋል ማለት ነው። ስለዚህ ሰዎቹም ጥፋተኛ ማድረግ አይቻልም። ዋናው ያንን ፎቶ ወስዶ ለመጥፎ ዓላማ የሚያውለው ሰው ነው ከባድ የሚሆነው። ከዚህ በፊትም ታስታውሳላችሁ በጣም ወደ 80 ሴቶችን አጭበረበረ ተብሎ በሌላ ሰው ፎቶ ምን እንደሰራ ወገን አንዷ እህታችን ሜንሽን አርጋን እዚህ ቪዲዮ ላይ ተከስተናል። እንጀራ ከተፈች ነው። እኔ 6ኛ ክፍል እያለሁ ለ1 አመት ነው ፍሬንች አስተማሩኝና ማ ፍሬንች is not good comment ça va bien c'est nettoie ነው ማለት ኦኬ እንደ ህንድ ፊልም ተርጉምላችሁ ከፈለችው ማንጎውን እንጀራ በጁስ ልትበላ ነው። እንጀራ በጁስ ሲስካመን Quand vous ouvrez un restaurant éthiopien en France, dans le pays des France, የኢትዮጵያና የፍሬንች ግንኙነት በዓለም ሀባል ሀገራት ማደግ አለበት ይመስለኛል። እንደዛ ነው ያለችው። እሺ ኦኬ Alors, ayant un cœur éthiopien, mais une nationalité française, j'ai décidé d'allier ces deux pays en créant ኧረ በርበሬም አለው ፍራፍሬወጥ qui raconte une ወገን ስኳር it's not looking good እንጀራ ወይኔ በላቸው ወይኔ በላቸው እውነትም የሀዘን ዜማ ምንድን እኔ በቃ ይሄን እንዴት አየሁት? ኧረ በጣም ነው የሚደብረው። በስማ ፍራፍሬ እንደወጥ ተሰርቶ በእንጀራ እኔ እንጃ። ምናልባት ሲቀመስ ቴስቱ አሪፍ ሊሆን ይችላል ግን እኔ ልጃችን ጉድ የሰራሁት በእናትሽ ዛሬ ጠሯት ትንሽ እንዳትደነግጡ ከበድ ያለ ጉዳይ ነውና ከምን አንፃር ልጃችሁን ስመለከተው ትንሽ ወጣ ያለ ነገር በጣም እኮ ያነሰማለን ከቤት ስራ አንፃር ምናምን ትንሽ እንድትከታተሉት እንድታዩት ነገር ነው። ወይኔ ናቲ እኔ ማትዋረድኩ እኮ እኔ ስራ ባልሰራ ኖሮ እኮ ይሄን ልጄ ቁጭ ብዬ ቤቴ ባስጠና ኖሮ አይሰላሽብኝም ነበር። ሁሉም ነገር የኔ ጥፋት ነው ማለት አንድ ልጅ እንዴት ነው ከ20 ጥያቄ ኔጌቲቭ ውስጥ የሚያገኘው ማርክ እንደዚህ ሊደንስ አይችልም ልጄ። እኔ ልጃችን ጉድ የሰራሁት በእናትሽ አንተ ስለተወለደ ደነት ነው ማለት አይደለም። እሺ እኔም ራሱ አለሁበት አይደል እንደዚህ አታስብ ናቲ። አይደለም መቅዲ ማስጠናት እየሰለቸኝ የኔ የቤት ስራው እንሰራለን። ገናዝ የኢትዮጵያ የህግ ባለሙያ ሴቶች ማህበር አስጌን እከሳለሁ አለ። እከሳለሁ የሚል መግለጫ አውጥቷልና ከታች ሙሉ መግለጫውን አስቀምጬያለሁ። አለኒ በጣም ሳቄ ነው የመጣው ባይዜ ማለት እኔ በግሌ በአስጌ ሐሳብ እኮ እኔም አልስማማም። አስጌ ባለው ጉዳይ እኔም አልስማማም። ግን እስከ መክሰስ የሚያደርስ ነገር እንዴ! አስጌ እኮ የራሱን ኦፒኒየን ነው የገለጸው። ሰው ሐሳቡን መግለጽ እኮ መብቱ ነው። እንዴት ነው ነገሩ? በህግ የሚያስጠይቅ እንኳን ቢሆን አረ ስንት ብዙ ስራ አለ። የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ ጠፍቶ ነው የምትከሷቸው። በጣም ብዙ የሴቶች በደል አለ። አረ እናንተ እኮ በጣም ብዙ ስራ አለባችሁ። እንዴት ከዚህ መጀመር ፈለጋችሁ? ይሄ እንዴት ጉዳያችሁ ሆነ? ተደፍራ ፍትህ ያላገኘች ሴት ባሏ፣ ወንድሟ፣ አባቷ ኦር ሌላ የሰፈሯ ሰው ምናምን ብዙ ሃራስመንት የሚፈጽምባት ሴት በየቤቱ አለች። እንዴ ቅርብ ጊዜ እንኳን ኢትዮ ቴሌኮም ነፃ ምናምን ሴቶች የሚማከሩበት አለኝታን ዘግቶባቸዋል እኮ። የኢትዮጵያ የሴት ህግ ባለሙያዎች ማህበር ሊሰራው ከገጠር እስከ ከተማ ሊሰራው ጥቃት በጥቃት የሆነች ሀገር እኮ ነው ያለችን። በጣም ብዙ ስራ አለባችሁ እኮ። እንዴት አንድ ግለሰብ ተነስቶ የተናገረው ሐሳብ ዋና ጉዳያችሁ ነው እንከሳለን የሚል መግለጫ
እኔ እንጃ እኔ አልተዋጠልኝም። እስኪ እንዴት አያችሁ? መግለጫውን አንብቡት፣ ኮሜንት አድርጉ። እናንተስ እንዴት ተገለ? እኔ በግሌ ኦፒኒየን ነው፣ ምናልባት ልክ አይሆን ይሆናል። እኔም በግሌ አልስማማበት። እዚህ ግን አያደርም። እኔ ሲመስለኝ መግለጫ ያወጡበት ምክንያት ፖድካስታችንም ላይ ስንወያይበት ነበር። እኔ ግን የሚመስለኝ አንዱ መጥቶ እንዴት ይሄ ሲባል ወይም አንዷ መታ ይሄ ሲባል የሴቶች የህግ ባለሙያ ማህበር ምንድን ይሰራል ቢሆን ነገር አይልም እንዴ እንዳይባል አልኩ ለማለት ያክል ያወጣት መግለጫ ትመስለኛለች። ከዛ አይቀጥልበትም። የኔ ሐሳብ ነው። እናንተ ምን ትላላችሁ? ኮዬ ፈጬን እንጀራ ታውቁታላችሁ? የኮዬ እንጀራ የሚባለው ኮዬ ላይ 60 ምጣድ ይገዛል፣ ሼድ ይሰራል። ከዛም በኋላ ኤሌክትሪክ እዛው ካለው ፖሊስ ጣቢያ ከጎኑ ካለው ፖሊስ ጣቢያ ላይ ኤሌክትሪክ ይተለፋል። የሸገር ከተማ የተለያዩ ባለስልጣናት ይመጣሉ። ይሄው ኮዬ ላይ 60 ሴቶችን አደራጅተህ እንጀራ የሚጋግሩ እንጀራ እንዲጋግሩና ለኮዬ ሰዎች በርካሽ ዋጋ እንዲያከፋፍሉ እያደረግን ነው። ይኸው ተባለ እና በእንደዚህ አይነት ሁኔታ ካስጎበኟቸው በኋላ ሴቶቹንም 60 ሴቶች ላይ ስሙላ አምጥተው ማለት ነው እዛ ካረጓቸው በኋላ እንግዶቹ ሲሄዱ ለካሜራ ነው ላሽ በሉ በቃ ብለው በሩ ዘግተው እስከ ዛሬ ድረስ ማየት ትችላላችሁ። ባይዘ ሄዳቸው ነው ዝግ ነው። ምንም አይነት እንጀራ 60 ምጣድ ጭምር እዛ አለ። ከፖሊስ ጣቢያ የተጠለፈው ኤሌክትሪክም ተቆርጧል፣ ተዘግቶ ቁጭ ብሎ ከዚህ በፊት ቀጨኔ ላይ ነግራችኋለሁ። ላም ተከራይተው እንደዚህ ይሄው በወተት እርባታ ላሞች እርባታ ያከራ እንትን አደራጅተናቸው የስርዓትነትን በዚህ ደረጃ እየቀነስን ነው ብለው ፋሽዋ ሰርቷል። ሌላም ጊዜ ደግሞ ሐረር ላይ የክልሉን ፕሬዝዳንት ጭምር ጠርተው ላም ከከተማ ተፈልጎ ተከራይተው ሼድ ውስጥ አስገብተው ዘንድሮ የማንሰማው ነገር የለም። ከኔ ጋር ከሆናችሁ ብዙ ነገር ሳንፈራ እንሰማለን። ጫያ ኦቢኤን ነው መረጃውን ያደረሰን። እናመሰግናለን። ኧረ የሚገርም ነገር ነው የሚያደርጉት። ይሄ ማለት እንዳጠቃላይ በየክልሉ ያሉ ሹማምንት የትንንሽ ስልጣን ላይ ያሉ ለአሁን በቀደምም አንድ ሽንት ቤት ያስመረቁት ይገርማቸዋል። ወደ ስንት ነው 2.4 ሚሊዮን የፈጀ ሽንት ቤት ብለው እንደዚች ቦክስ ነች 2 መቀመጫ ያላት እንትን ሪባንቁ ተቆርጦ ለሰፈሩ ምናምን ሲመረቅ ነበርና ይበሉታል። ይንበር ይበሉታል። ገብቶኛል ጌሙ ተበሳልቡ መጥቼ በሚኒ አስኬልኩት በዳዴ ልክ እንዳሳቡ አይደለሁም ማሳ ሰማኝ አጥማጁ ቆንጆዋ መንፈስ ንገሩ ታገባም ከጁ ሰጣው ቷኒንግ ብዬ ሟኘሳችን አትባ ከገንዳው የአይንማኛም የለም ነፍሱ በእጄን የጠፋው አማላዋ ቆንጆ መታለች ባድ ቢፎር ኤቨር እያለች አልሰማችሁ ምንም ብትሉ ተሳደቡ ስትፈልጉ ግን እግር ብሉ። ጭራሽ ሙሾ የሆነ ራፕ የማይታወቅ ዘፈን እያዳመጥን ወደም ፈቅደን ባዳመጥን እግር ብሉ እንባል። ለትንሽ ራፕ አድርገሽ ነበር እኮ የኔ እናት አልተሳካም እንጂ እንደው በዜማው ደራሲ በትዝታው ንጉስ በስጢፋኖስ ቶማስ እንለምናችሁ። በቃ እኛ እንዳፈሩ እሱም ፍሩ እንዴ ወገን። ዘንድሮ እኮ ከአዳማጩ ይልቅ የዘፋኙ ቁጥር ነው እየበዛ ያለው። አንድ አምስቱን ሰብሰብ አድርገን ማረሚያ አስገብተን ለሌላው ቲክቶከር መማማሪያ ካላረግናቸው በዚያ እያያዛቸው አልበም ነው የሚለቁብን ወገን። ዶሮ ውሃ ጠምቶት ይጠጣል ወይ በማይካ መጠጣል ካልቀረ መጠጥና በማስታጠቢያ አትግሪ የኔ ዓለም ኢሞት ልሻለሁ አንቺ ለማስደሰት መከራዬን አያለሁ አንቺ የኔ ጥማ ሁሌም ወድሻለሁ አንቺ ለማስደሰት ፋታና አያለሁ ከአንቺ ጋር ለመኖር ብዙ ነገር አጥቻለሁ። ዶሮ ውሃ ጠምቶት ይጠጣል ወይ በማይካ መጠጣት ካልቀረ
አጥሻለሁ ኦሆ አንቺ ኑሪልኝ እንጂ ኦሆ እኔ ብላች ኖራለሁ ኦሆ ልቤ ውስጥ የገባው እኔ ኦሆ የሚለው በጣም ነው ልቤን የነካው። ለምሳሌ ለወዳን ነው መሰል ልቤ እሱን አሁን በህልሜ ያየሁት በእናትህ ንገረኝ። በቃ ሰማሁት በህልሜ እንዳለ ገርማ ይሄ መጀመሪያ ይሄ የምልሽ ይሄ አዝማቹ የሆኑ ሰዎች እንድትደድረው ሲሉት ነው ኖ ጀስት ዝም ብሎ ከዛ ለሰዎች መጠየቅ እንደዚህ የሚል ዜማ ሰምታችሁ ታውቃላችሁ? ከየት አምጥቼ ለብዙ ሰው ስጠይቅ ማንም አያውቅም። እና እሱን ዜማ ደግሞ ሄጄ እንኳን አልቀረጽኩትም፣ ግን ዝም ብሎ ራን ያደርግ ነበር አይምሮዬ ውስጥ። ከዛ የሆነ ቀን ቀረጽኩትና ሙሉ ዘፈን ለማድረግ ሰራሁት። ይገርማል። ከዚህ በፊትም አበበ ተካም አንድ ዘፈኑ እንደዚሁ በህልሜ ነው ዜማውን ሰምቼ ተነስቼ ሰራሁት ብሎ ነበር። ተዋናይ ሙሉ ዓለም ጌታቸው ለዚች ቆንጆ ሽማግሌ ልኳል። እንዴ ከዚህ በፊት አግብቷል ነበር እንዴ? አረ እንደውም የሰርጉ ቪዲዮ ሁሉ አለ ወይስ ይሄኛው ፊልም ነበር የሚለውን ዘርዘር አድርገን እንመለከተዋለን። ብሎ ሲጠይቅ ነው መች በዚህ አብቅቶ ለቤተሰቦቿም ታዋቂ ሰዎችን መርጦ ልጃችሁን ስጡኝ ሲል አስጠይቋል። መቼስ የዘንድሮ ሽምግልና እንደሆነ እምቢ የለውም። ምክንያቱም ጉዳዩ ቀድሞውኑ ተጠናቋል። ቤተሰቦቿም ይህን አውቀው ምግብ በየአይነቱ አዘጋጅተው ጻዕዳ ልብሳቸውን ለብሰው ቤታቸውን አስበው ለድራማው ይዘጋጃሉ። ከዛማ ደግሰው የጠበቋቸውን እንግዶች ምን እግር ጣላችሁ ብለው ይጀምራሉ። ሽማግሌ የተባሉት እንኳን ስራቸውን መተወን ስለሆነ አይከብዳቸውም። ልጃችሁን ለልጃችን እንድትሰጡን ለመጠየቅ ይሄው በፊታችሁ ቆመናል ይላሉ። ሰረቅ አድርገው የምግብ ብፊውን እየተመለከቱ ቤተሰቦቿም ልጁ ማን ነው? ምን አለው? ልጃችን አቀማጥሎ ይዛታል፣ አቅም አለው ሲሉ ይጠይቃሉ። በእውቀቱ ስዩም ሽማግሌ ሆኖ ቢገኝ ሲጀመር የእናንተ ልጅ ምን አለ? እኔ በበኩሌ ሰዎች የበፊቱ ፊልም ነው ይላሉ፣ የአሁኑ ውሸት ነው ምናምን ይላሉ። ግን እሱን እንተውና እኔ ተስማምቶኛል። ምክንያቱም በቃ አግብቶ ነበር፣ መቼ እንደዚህ ሆነ፣ ተጣላን፣ እንዲሆነን እንደዛ ምናምን የሚባል ነገር የለም። ሲለያይም አልታወቅም። ግን አሁን ደግሞ እንደገና ማጨቱን ቀለበት ማድረጉ ደግሞ ይፋ ተደርጓል ማለት ነው። እና ሚስጥር መሆኑ ሁሉ ነገር ጥሩ ነው ባይነኝ። የግል ህይወት መደበቅ አለበት ብዬ ከሚያምኑ ሰዎች መሀል ስለሆንኩኝ ማለት ነው። ፕሮፌሽኑን ብቻ ወደ ፊት ለፊት ይዞ መምጣት በቂ ነው። እኔ የምልህ ግን ከሲኖትራኩ እንዴት ተባረን ነው ስራ ሰውት አይደለም። ሲኖትራኩን ባልከው ሹፌሩ ጋር አልተግባባንና እንትን አደረገ። ሹፌሩን ሲያባርን ሹፌሩ ምንን አብሮን አወረደን። ከዛ ሌላ ሲኖ ላይ ጀመርኩ። የሆነ ልጅ አለ የአባቱ መኪና ነው የምንሄደው። እዛ መረሽ ኔቶሹ ሲኖ በቃ እስማሉ ሲሆን እምቢ አለህ ማለት ደበረና ወደ ሊስትሮ ገባ። ይደብሩ አይደለም ልጁ። እኔ ሲኖትራክ አንተ እንደ ዶልፊን ነው የምንሄደው። እግዚአብሔር ምስክር ያለው እኔ በዓለም ላይ ሹፌር አይቻለሁ እንደዚህ አይነት ልጅ ሊገል አይደለም። አይደለም ያባቱ ነው የሚሄደው። እግዚአብሔር ምስክሬ ነው ማለት ነው። ይሄ ወልቂጤ አደባባይን ዞሬ እስከ ጅማ ድረስ ኤፍኤስአር ኦባማ ቆሞ ነው የሚያሳልፉት። ልጅ መጣ ነው የሚባለው። ስሙ ታውቂ ነበር? መጣ ነው የሚባለው። የዚህኛው ሳቅ እኮ ብዙ ሰው ይበራል። ልጁ መኪናው ደግሞ ረጅም ጥርስ ነው። ረጅም ጥርስ ሲባል አሁን አጭር ነው ይስወንደው ረጅም ጥርስ የሚባል አለ። አሁን በቃ በጣም ይሄዳል፣ ይነዳል። ልጁ ባይነዳም መኪናው ይሄዳል። ጉልበት አለው። ረጅም ጥርስ ይባላል አሁን እና ስማ እግዚአብሔርን ፍሬን እንደዚህ አይነካም ልጁ። ፍሬን አይነካም። ይነዳል፣ ፍሬን ግን አይነካም። አግለመለመ ብቻ
ለምን መሰለህ አይነ ካሜሌ በጂር ነው የሚቀንሰው በጂር ነው የሚቀንሰው አንዱን ፍሬን አፍኖ ሁለቴ ሶስቴ ከያዝክ እኮ በቃ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ካላረጋችሁ አሁን ላይክ አድርጋችሁ አዳዲሶችም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡን በሚቀጥለው በአሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።